ኦ እኔም በርግጥ አንድ ዳዊት ጓደኛ ነበረችኝ አውቃለሁ ስለሱ ግን እኔ ምልህ ቆይ እዚህ ሀገር ስለ እንደዚህ አይነት ነገር የሚሰሩ ሰዎች ምታውቃቸው አሉ እንዴ ለምን ፈልገሽ ነው ልታሰሪ ነው ኖ እኔ እኮ ከውጭ ነው የመጣሁት እንዲሁ ለሪሰርች ምናምን ፈልጌው ነው እኔ ጠንቋይ ቤት አላውቅም ግን የሚያውቁ ልጆች አሉ ያሳዩኛል ይዘኸኝ ትሄዳለህ እንዴ እኔ ምን እጠቀማለሁ ኤቢን አገናኝሃለሁ እርግጠኛ ነሽ 100% ልታገኛት አመቻችልሃለሁ አልኩ እሺ ቀናፍቃኝ አይደል እንዴ መጣው ይልቅ አሁን ጥበቃው ሳይመጣ ውጪ ጠብቀኝ ስለዚህ የርክ ጠብቀኝ መጣው ነኝ እሺ እንዳቆይ በጣምጥን ያለች የማውቀው ነው ነገረችኝ አሁንም አቋምሽ ወደ ቤት መመለስ እንደሆነ እንዴ እሱማ አውጋሽ ቆይ ሰላም እኔ ባልኖር ምን ጥቅም ታገኛለሽ ለምንድነው ማትኖረው ጋሽ ቆይ አንቺና ማርታን አንድ ቤት ያኖርኩ የኔ ህይወት እንዴት ይቀጥላል 20 ዓመት ሙሉ እኮ አብረን ኖረናል በዛ ዘመን ውስጥ ሁሉ እኮ አንድ ቀን ብቻ ነው ካንቺ ጋር የተኛሁት 20 ዓመት ሙሉ አብረን ስንኖር አንድ ቀን ብቻ ነው ካንቺ ጋር የተሳሳትኩት ሁለተኛው ደግሞ ያንቺ ስተት ነው ይኸውልሽ ሰላም እቤት ተመልሰሽ በመምጣትሽ ልናተርፍ የምንችለው ጸጸት ብቻ ነው ሌላ ምንም ትርፍ የለንም ጋሼ በዚህ ጉዳይ እንኳን ልታሳምነኝ አትሞክር እንዴ ቆይ እኔን አሁን ማን ያገባኛል ከዚህ በኋላ ምን አይነት ህይወት ሊኖረኝ ነው ስራ የለኝ ምን የለኝ እንዴ ህይወቴ ሁሉ የተበላሸው እኮ ባንተ ምክንያት ነው እና ሁለተኛ ሚስት ልትሆኚ ነው ቆይ በየትኛው ህግ እንደዚህ ይቻላል ሁለተኛ ሚስት ልሆን አላልኩም እንደገና ደግሞ ድጋሜ ማብራኝ እንድተኛ አልፈልግም ዳግም በፈጠር እንኳን አላደርገውም ሰላም አንቺ ስላልሽ ብቻ አይደለም አውቃለሁ ጋሼ አንተ እንደማት እንግዲህ ጦንቃይ ቤት ሄዳ ዳጣ የማን ልጅ እንደሆነች ለማወቅ ጥረት እያደረገች ትገኛለች ማለት ነው። አርጁን እንግዲህ ጦንቃይ ቤት ካልወሰድከኝ ብላ አርጁን ይዛ ልትሄድ ነው ማለት ነው። እንግዲህ ያንዳንድ ሰዎች ስራ በጣም ነው የሚያስጠላ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም ዘና የሚያደርግ ድራማ ነው። እንግዲህ ያለ ቦታው ገብታ እንግዲህ መድኃኒት የሰው ቤት እያመሰች ትገኛለች። እንግዲህ የሰው ቤት የኤቷ ቤት እያተራመሰች ትገኛለች። ማሚ ከቤት ወጥተሽ ይልኝ እያለቻት ነበረ። እሷ ልትሰማ አልቻለችም። ነገር ግን አቶ ደረጀም አርፈሽ ተቀመጪ ነግሬሻለሁ በእጄ ሰበብ ትሆኛለሽ እያላት ነበረ። እሷ ምንም መስማ የላትም ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት በጣም ተናዶ ነው ያለ። የሚያደርጋት ራሱ ነገሮች ሁሉ ጥፍትፍት ብሎበታል ማለት ነው። በጣም ተናዷል ማለት ነው። ኤቴ መሆኑም እንዳትረሳ ዳሬ ትረጋጋለች ትሄዳለች አሁን እያለች እንግዲህ ማሚ እያረጋጋች ትገኛለች። በዚህ በኩል ደግሞ ሰላምዬ ወደ ቤት ካልተመለስኩ እያለች በጣም ችግር እየፈጠረች ትገኛለች። አቶ ደረጀ ደግሞ ሰላምዬ ወደ ቤት ተመልሰሽ እዛ መሆን የለብሽም ለምንድነው ሰላም የማሰሚኝ እዛ ቤት በጭራሽ መመለስ የለብሽም አንቺ ለምንድነው አንቺ እኔ እንዲጨናነቅ የምትፈልጊ እዛ ቤት በጭራሽ መግባት አልነበረብሽም አቺም አንቺ ውጭ ነው መኖር ያለብሽ እኔ ቤት ከራይልሻለሁ የሚያስፈልገውን በሙሉ አደርጋለሁ የሚያስፈልግሽን በሙሉ እሞላለሁ እንጂ እዛ ቤት አትገቢም ይላታል ማለት ነው። ለዳጣም እንግዲህ ለሰላምዬ መናገር አለብሽ እዚህ ቤት ተመልሼ ገባለሁ እያለች ነው። እዚህ ቤት እንዳትገባ ማድረግ አለብሽ አንቺ እንደምንም ብለሽ እንድታቋም እንደዚህ አይነት ሐሳብ እንድታቋም እንድትነግሪ ፈልጋለሁ እያላት ነበር አቶ ደረጀ። ዳጣም በጣም አዝናለች። ሰላምዬ እዚህ ቤት ካልገባ ሞቼ እገኛለሁ እያለች ትገኛለች ማለት ነው። ዳጣም በጣም አዝናለች ማለት ነው። ዳጣ እንግዲህ ሄዳ ናታን እየነገረች ነበር እዚህ ቤት ለመመለስ ነው ሰላም የምትፈልገው ምን እንደፈለገች ራሱ አላቅም እኔ እዚህ ቤት ካልገባው ሞቼ እገኛለሁ እያለች ነው። ደግሞ አባዬ እዚህ ቤት እንዳትገባ እንደምንም ብለሽ ሐሳቡን አስቀይሪ ቢለኝ ነበረ ነገር ግን እሷ እየሰማችኝ አይደለም ምንም ልሰማኝ ልታዳምጠኝ ፍቃደኛ አይደለችም እያለች በጣም ተናዳለች ማለት ነው። አብኤል ደግሞ ከዚህ ሀገር መውጣት ፈልጋለሁ ወደ ውጭ ላከኝ አባዬ እያለች ነው። ምክንያቱም የማያቸው ሁሉ ነገሮቹ እማዬም በጣም እየተጨናነቀች ነው። እየተደረገ ያለው ነገር በጣም ነው ግራ የሚያጋባው። አንደኛ ነገር ደግሞ ናታን እኔን አይወደኝም እኔ ደግሞ በጣም ነው የሚወደው እኔ እሱን አጥቼ መኖር አልችልም ስለዚህ ከዚህ ቤት ወጥቼ መሄድ አለብኝ ስለዚህ እኔ ውጭ መሄድ ይፈልጋለሁ እንድትልኩኝ ይፈልጋለሁ እያለች አቶ ደረጀን እየናገረች ነበረ። አቶ ደረጀ ደግሞ በጭራሽ ከጎኔ እንድትርቅኝ አልፈልግም
አልክሽም እኔ አልክሽም በምን ምክንያት የተነሳ ነው አንቺ ወደ ውጭ ለመሄድ የፈለግሽው እኔ ነገር አጨናንቆሽ ነው አይደለም መሄድ የፈለግሽው ይላታል ማለት ነው አዎ አባዬ አንደኛ ነገር እሱ ነው አንደኛ ነገር ደግሞ የናታን ነገር ነው ትላለች ማለት ነው ማለት አልገባኝም አንቺ አትሄጂም ሲጀምር ከጠገቤ ርቀሽ አትሄጂም በጭራሽ አትሄጂም እኔ አልክሽም እያላት ነበረ አቢኤል አባዬ እኔ ቢሄድ ነው ደስ የሚለኝ እያለች ትገኛለች ማለት ነው ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ ሊዳና ናችሁ ወይና አለው ፈጣሪ የተመሰገነ ይሁን እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ እንደናችሁልኝ ውድ ቤተሰቦች በጣም የምወዳችሁ የማከብራችሁ ውድ ሀገሬ ልጆች ሰላማችሁ ይዛልኝ እንኳን ወደ ቤቴ በሰላም መጣችሁ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ከክፉ ነገር ሁሉ ይጠብቃችሁ ሰላም ለሀገራችን ውድ ቤተሰቦቼ ቪዲዮ ላይክ አድርጉልኝ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ ከኔ ጋር አበረታቱኝ ላይክ አድርጉልኝ ቪዲዮን ስምትመጩ እንኳን ወደ ቤቴ በሰላም መጣችሁ በድጋሜ መድኃኒት እንግዲህ ዳጣንም ሁልጥም ዳርጋ ይዛለች ዳጣ ብቻ ነበር አሁን ደግሞ ወደ አቢኤል ዞራለች እኔ አቋምሽን በጣም ነው የምወድልሽ አንቺ ለምንድን ነው አባትሽ እያደረገ ያለው እናትሽን ትወጃለሽ እንደ ለመሆኑም አባትሽ እያደረገ ነገር ሁሉ ለምንድን ነው አንቺ ዝም ብለሽ የምታዩ እኔ አቋምሽን እወድልሻለሁ ነገር ግን እያደረግሽ ያለው ነገር ምንም አይመስልኝም ምንም እየመሰለኝ አይደለም ሲረቅጦሽ ከወደቁ ሲረቅጦሽ አይክፋ እያለች እየተተራተረችበት ትገኛለች ማለት ነው አቢኤል እንግዲህ በዚህ ሰዓት በዚህ አባዬ በዚህ እማዬ በዚህ ናታን በሶስት አቅጣጫ እንግዲህ ተገባለች በዚህ ዳጣ አለች ማለት ነው በአራት ሰዎች ጭንቀት ውስጥ ገብታለች መድኃኒትን በዚህ እየጫስጨነቀች ትገኛለች ማለት ነው የምታደርገው ነገር ሁሉ ጠፍቶበታል ማለት ነው በጣም ግራ ተጋብታለች አቢኤል የአቢኤል ቦታ ሆነ ቢታይ በጣም ከባድ ነው እያደረጉ ያሉ ነገር ማለት ነው በጣም ተጨናንቃለች እንግዲህ ጭንቅላታው በጣም ተወጣጥሯል ከዚህ ሁሉ ይሄንን ሁሉ ከሚመለከተው ከማየው ከዚህ ሀገር ቢወጣ ነው የሚሻለኝ ከናንተ ርቄ ነው መኖር የሚፈልገው እያለች ለአቶ ደረጀ እየተናገረች ነበረ አቢኤል ሰውነትሽ ነው የሚርቀው እንጂ አሳብሽ ብትርቂ ከዚህ በሰላም አትኖሪም ምክንያቱም ሁሉ ጊዜ ይሄን እያሰብሽ ትጨነቃለሽ መኖርም አቺም ብትጂም ነገር ግን እኔ ልልክሽ አልችልም አልክም አትጂም አልክሽም እያለት ነበር ማለት ነው አቶ ደረጀ እንግዲህ ቆርጥ ያለው አሳብ ነግሯታል ለአቢኤል አባዬ እኔ ቢሄድ ነበር የሚሻለኝ እኔ ብትልከኝ ነው ደስ የሚለኝ ምክንያቱም እዚህ ምንም ደስ እያለ ነገር አይደለም ማየው ምሰማው ነገር በጣም ነው የሚያስጠላ እኔ ብትልከኝ ነው ደስ የሚለኝ አባዬ ብትልከኝ ነው ደስ የሚለኝ በማለት እንግዲህ ሙጭጭ እያለች እየጠየቀች ትገኛለች አቢኤል እረፊ ብዬሻለሁ እኔ ካንቺ አልክሽም በጭራሽ አንቺን አልክሽም ምክንያቱም ከጎኔ እንድትሆኚ ነው የሚፈልገው እኔ አንቺን አልክሽም ሲጀምር አንቺ አትጂም አልክሽም እስከዛሬም ልልክሽ የፈለኩት ለተለያዩ ነገሮች ናቸው እሱም እውነት ነው አልተገኙም እኔ ሐሳብ ነበር ያቀረብኩሽ እንጂ ልልክሽ አልነበረም አሁን ደግሞ በጭራሽ ከጎኔ እንድትርቂኝ አልፈልግም ሁሌ ከጎኔ እንድትገኝ ነው የምፈልገው እኔ በጭራሽ አንቺን መላክ አልፈልግም እያላት ነበር ማለት ነው ማሚና መድኃኒት እንግዲህ ከውጭ ወደ ውጭ ሊወጡ ነበረ መድኃኒት ብዙ ነገር እያለቻት ነበረ ለማዬ እማዬ እረፊ ብዬሻለሁ አንቺ ልጅ እረፊ ብዬሻለሁ እያለች ብዙ ነገር እያለቻት ነበረ ማሚ እንግዲህ በጣም እየተናደደች ነበረ ማርቲ ቆይ አንቺ ምን ሆነሽ ነው ባልሽ እያደረገ ነገር ጥሩ አይደለም አንቺ ምንድነው እንደዚህ የሚያደርግሽ እያለቻት እንግዲህ ብዙ ነገር እያለቻት ነበረ ሳሎን ላይ ቁጭ ብሎ እያወሩ ነበረ አቢኤል ከላይ ትወርድና ቁጭ ብሎ እያወሩ እያያቸው አይታቸው ዞር ብላ እንግዲህ ወደ ዳጣ ክፍል ትሄዳለች ማለት ነው ማሚ አቢኤል እያለች ትጠራታለች ማለት ነው መልስ ሳሰጣቸው አልፋ ገብታ ሄዳ ዳጣ ጋር ገብታ እንግዲህ ዳጣ መግባት እችላለሁ ትላለች ማለት ነው አብዬ ግቢ እንዴ ለምንድን ነው እንደዚህ ምትኝ ትላታለች ማለት ነው ሄዳ አጠገቡ ቁጭ ስትል እያወሩ ያለው እንግዲህ ብዙ ነገር እየጠየቀቻት ነበር አቢኤል እንግዲህ አቢኤል በዚህ ሰዓት ዳጣም በጣም ነው የምትወዳት ነገር ግን አንድ ያላስማማቸው ነገር ቢኖሩም ዳጣ እናቷ የማን እንደሆነች ከናቷ ጋር አቶ ደረጀ እናቷን ለአቢኤል እንደነገራት አቢኤል ታውቃለች ነገር ግን አቢኤል ደግሞ የዳጣ እናት ማን እንደሆነች ለማወቅ ትፈልጋለች ስለዚህ አቢኤል ደግሞ ለማወቅ ስለምትፈልገው ዳጣ ደግሞ ልትናገራት አልቻለችም እናቷን ከሰማች ሌላ ታሪክ ሌላ ችግር ሌላ ትኩሳት ነው እንደሚፈጠር እንደሚታወቀው አቶ ደረጀ ዳጣን አስጠንቅቋት ነበረ እናትሽ ሰላም እንደሆነች ለማንም ነገር እንዳትናገር
እኔና ናታንና ሶስታችን ብቻ ነው የምናውቀው። ከዚህ ውጪ ከማንም ጋር እንዳትነጋገሪ፣ ለማንም እንዳትናገሪ፣ የሶስታችን ብቻ ነን የምናውቀው ይሄን ምስጢር። ዳጣ አስጠንቅቅሻለሁ፣ ከማንም ጋር አምልጦሽ እንኳን አውቀሽ ሳታቂ አምልጦሽም ከማንም ጋር እንዳትነጋገሪ የመጨረሻ ንግግሬ ነው ብሎ አስጠንቅቆት ነበረ። ዳጣም ልትናገራ አልቻለችም። አብኤል እንግዲህ ቀስ እያለች ለመወጣጣት እየሞከረች ነበረ። ዳጣ ደግሞ ሁላ እውነቱን አውጥታ ከተናገረች አቶ ደረጀ ሌላ ችግር ሌላ አበሳ ውስጥ እንደሚገባ ስለሚታውቀው ልትናገር አልቻለችም። አብዬ አንቺ ምንም አታረግልሽም የኔ እናት፣ አንድ ቀን ልታቂ ትችያለሽ። ለአሁኑ ሊነግርሽ አልችልም፣ ለሳውቅሽ አልችልም። እናቴ ማን እንደሆነች ሊነግርሽ አልችልም። ይቅርታ አድርግልኝ አብኤልዬ እያለች እንግዲህ ተነስታ ታቅፋታለች ማለት ነው። እየተቃቀፉ እየተሳሳቁ ነበረ ማለት ነው። ነገር ግን የማሚ እህት እዚህ ማሚን ውጥር አድርጋ ይዛታለች ማለት ነው። ለምንድን ነው አንቺ ዝም የምትይ? ባልሽ የሚያደርገው ነገር በጣም ነው የሚያስጠላ። አንቺ ላይሽ ላይ እየተጫወተ ነው የሚገኘው። መሰራተኛሽ ከዚህ ቤት አርግዛ ወጣለች። ዳጣ ደግሞ ከውጭ መጣ እዚህ ቤት እንደ ቤተሰቦች ከልጆችሽ ጋር እየኖረች ትገኛለች። ቆይ አንቺ ማርቲ ምን ሆነሽ ነው? ምን እያደረግሽ ነው? እኔ የምታደርጊ ነገር የምታስቢ ቤትሽ ውስጥ እየተከናወነ ያለው ምንም ነገር አይገባሽም። ላይሽ ላይ እየተጫወተሽ ነው ባልሽ። አንቺ ለምንድን ነው አይገባሽ? እንደዚህ ለምንድን ነው የምታረጊ? እያለች ብዙ ነገር እያለቻት ነበረ። ነገር ግን ማሚ አስጠንቅቀሻለሁ፣ እረፊ ብዬሻለሁ። የቀረሽን ጊዜሽን በሰላም ጨርሰሽ እንድትሄጂ እነግርሻለሁ። መድኃኒት እረፊ ብዬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። የመጨረሻ ንግግሬ ልንገርሽ፣ እረፊ ብዬሻለሁ፣ እረፍ። መድኃኒት እረፊ ብዬሻለሁ፣ እረፍ። ስለ ባሌ አንቺ አታወሪም። ስለ ባሌ እኔ ራሴ ያውቃለሁ። እኔ እንደዚህ ደስተኛ ሆኜ ሊኖር የቻልኩት ባል ስላለኝ፣ ትዳር ስላለኝ፣ የተከበረ ትዳር ስላለኝ፣ ደስተኛ ህይወት ስላለኝ፣ ልጆች ስላለኝ ነው። ነገር ግን አንቺ ደግሞ በምን ምክንያት በምን ሀሳብ ባልሽን እንደፈታሽ አውቃለሁ። ነገር ግን እኔም እንዲፈታ ፈልገሽ ከሆነ ተሳስተሻል። የጠፋው ጥፋት ቢኖር ራሱ ተነጋግረን እንፈታለን እንጂ በጭራሽ አንቺ እያሰብሽ ያለሽው ነገር አይሳካልሽም። መድኃኒት አትድከሚ። እኔ በጭራሽ አንቺ የምትላቸውን ነገሮች ላደርጋቸው አልችልም። ስለዚህ ዝም በይ ብዬሻለሁ። ዝም በይ መድኃኒት ተናግሬያለሁ። ዝም በይ። ዝም ማለት ካልቻልሽ ደግሞ ሻንጣሽን ይዘሽ መውጣት ትችያለሽ። ነገር ግን ደሬን የሚያናድደው ነገር አንድም ነገር እንድትናገሪ አልፈቅድልሽም በማለት እንግዲህ ብዙ ነገር እያለቻት ነበረ። አርጁ እንግዲህ ይዟት ሄደው ነበረ። መድኃኒትን ይዟት ሄደው ነበረ። እንግዲህ ጦንቃይ ቤት ሄዳ ነበረ። በመጨረሻ እንግዲህ ጦንቃይ ቤት ስትሄድ እንግዲህ ጦንቃዩ ሌላ የማይሆን ነገር ሲናገራት እንግዲህ ትታ ወታ ሄዳለች ማለት ነው። በጣም አስቸጋሪ ነው። እንግዲህ በጣም አንዳንድ ጊዜ የምናደርጋቸው የማናደርጋቸው ነገር ለይተን ካላወቅናቸው ይዘን ነው ገደል የሚገባ ማለት ነው። መድኃኒት እንግዲህ የማያገባበት ቦታ ምንም እሷን የማይነካበት ቦታ እየገባች ነው። ሰላም እያጣች ቤቱንም ቤተሰቡንም እየበጠበጠች የምትገኘው ማለት ነው። እንግዲህ አንዳንድ ሰዎች ምንም የማይገባቸው ቦታ የማይመለከታቸውበት ቦታ ነው እየገቡ ሰውንም ሰላም የሚነሱት ራሳቸውንም ሰላም የሚያጡት ማለት ነው። እንደዚህ አይነት ሰዎች ደግሞ እንግዲህ ልቦና ይስጣቸው ማለት ነው። ማሚ በጣም ተናዳበታለች። እንግዲህ መድኃኒት ጦንቃይ ቤት ሄዳ እንግዲህ ምንም ስላልተሳካለት ሻሿን አስራ ሶፋ ላይ ቁጭ ብላ እንግዲህ የባጡን የቋጡን እያሰበች ነበረ። ምንም ልትሳካለት አልቻለም ማለት ነው። ነገር ግን አቶ ደረጀ መድኃኒት ከዛ ቤት እንድትወጣ ነው የምትፈልገው። እሷም ልትወጣለት አልቻለችም። ዳጣ እንግዲህ ለሰላም እዛ ቤት መግባት እንደምትፈልግ እዚህ ቤት ግዴታ መግባት አለብኝ እንደምትል ለናታን እየነገረችው ነበረ። ነገር ግን ናታን ደግሞ ምን ሆና ነው ግን ሰላምዬ እዚህ ቤት መመለስ የፈለገችው? በሰላም ነው ግን ዳጣ ለምንድን ነው እንደዚህ ልታደርግ የቻለችው? እኔ በጣም ምንም ነገር አለማርኝም እያለ ነበረ ማለት ነው ናታን። ነገር ግን ሰላምዬ ደግሞ እዛ ቤት ተመልሼ ጋልገባው ሙጭ ብላ ሙጭጭ ብላለች ማለት ነው። አቶ ደረጀም በጣም ግራ እየተጋባ ይገኛል። እኔ የምትፈልጊ